HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! HD ስፖርትስ ሰላም በያላችሁበት እንዴት ናችሁ? የኤችዲ አድማጭ ተመልካቾች ኤችዲ ስፖርት መጥቷል። ብስራት ኤፍኤም 101.1 ላይ እንገኛለን። በዚህ ተወዳጅ ጣቢያ ብቻ ሳይሆን በዩቲዩብ ኤችዲ ላይ እንገኛለን። ኤችዲ ገጽ ብላችሁ ከፈለጋችሁ ታገኙናላችሁ። በሳምንት 3 ቀን ያህል እንግዲህ ድምጽ ፕሮግራሞችን እያሰራጨን እያስቀመጠን እንገኛለን። እንደው ሁልጊዜም እንድትከታተሉ በማክበር ነው የምንጠይቀው። በዚህ ሳምንት እንግዲህ ከሞሳላ ጋር በተያያዘ የወጡ ጉዳዮች እጅግ አነጋጋሪ ሆነዋል። አንድ ስቴፕ ከፍ አድርገውት እንግዲህ የሳውዲ 2 ክለቦች አልሂላል ወይም ደግሞ አልኢትሃድ ሊያስፈርሙት የሚችሉበት እድል ስለመኖሩ ጠለቅ ያለ መረጃ ወጥቷል። ከዚህ ጋር በተያያዘ እንግዲህ የተፈጠረው ነገር በርካቶች ስለሰማችሁ አዲስ ዲቨሎፕ ያደረገው ወይም ከፍ ብሎ የመጣው ጉዳይ ምንድነው የሚለውን በዛሬው ቆይታችን እናነሳለን። የአርሰናል መሸነፍን ተከትሎ እንግዲህ የተወሰኑ የእንግሊዝ መገናኛ ብዙሃን አርሰናል መልሶ የቀደመ ታሪኩን ሊደግም ነው በሚል ሐሳቦች እየሰነዘሩ ነው። በእነሱ አባባል ቦትል ላደረገው ነው የሚሉት፣ ደጋግመው ይህንን ሐሳብ ያነሳሉ። በእርግጥ አርሰናል የአምና ካቻምና የደከመበትን ወይም ደግሞ ውጤቶችን እየጣለ ከዋንጫ የራቀበትን አካሄድ ዘንድሮ መድገም ይችላል ወይ? የሚከተለውስ ቸልሲ በነጥብ አሁን በጣም የተቀራረበው ቸልሲ ወይም ቀጥሎ የሚመጣው አስቶን ቪላ በዋንጫው ጉዞ ላይ በእርግጥም ተፋላሚ ሆነው አርሰናልን ዋንጫ የማስጣል አቅም አላቸው ወይ የሚለውን ጉዳይ እንግዲህ ከነዚህ ክለቦች ጋር አያይዘን ደግሞ በዛሬው ቆይታችን የምንዳስስ ነው የሚሆነው። ከባልደረባዬ ሁሴን አብዱልቀኒ ጋር ነው ቆይታ የማደርገው። ለአንድ ሰዓት ያህል ይዘልቃል ይሄ ፕሮግራማችን። በማክበር እንድትከታተሉ ነው የምንጋብዘው። በዚህ ሳምንት በነገራችን ላይ ቻምፒየንስ ሊግም ጨዋታዎች አሉ። ጊዜ ካለን የተወሰነ ነገር እሱም ላይ እንላለን። ጀመርን ቆይታችንን። ሁሴን እንዴት ነህ ብያለሁ። ሰላም ዴቭ። ታዲያስ ሰላም እላለሁ። ሁሉንም እንዴት ነህ? ካለህበት በድምጽ ሞገድ ተቆራርጦ ሰላምታ ይድረስ ብያለሁ። እኔም እንዲሁ የመመለሻ ጊዜ እየቀረበ ነው አይደል? አሁን ከአንድ ሳምንት በኋላ የምንገናኝ ይመስለኛል። ያው ዞሮ መገናኘት ሲባል እዚህና እዛ እያለን ለማውራት ካልሆነ በቀር እስቲልም አንድ ቦታ አይደለም ያለ ነው። ሲያትልና ዲሲ ነው የምንገኘው በተለምዶ። ከባካል ጋር ነው ባይሆን በየቀኑ የምትገናኙት። እሱ እንዳለ ሆኖ እስቲ እንግዲህ የዚህ ሞሳላን ጉዳይ እናንሳ። ብዙዎች ቦምብ ብቻ ሳይሆን እንደውም ኒውክለር ቦምብ ብለውታል። እንደምታውቀው የዚህን ተጫዋች ሐሳብ ፈረንሳዮቹ ደግሞ ሲቪል ዋር ብለውታል። እርስ በርስ ማለት ከአሰልጣኙ ጋር ከኮቹ ጋር ያለውን ማለት ነው። ከኮቹ ጋር ሲቪል ዋር ብለውታል። እንግዲህ በጎም እንግዲህ ተቃውሞም የሚመስሉ ሐሳቦች እየተሰነዘሩ ነው። ግን በአመዛኙ ከተጫዋቹ ጋር በተያያዘ እየወጡ ያሉት ሐሳቦች እሱን የሚወቅሱ ሆነዋል። ሊቨርፑል ችግር ላይ ነው፣ ኮቹ ችግር ላይ ነው ያሉት። አትሊስት ኮቹንም ቢተው እንደው ደጋፊውንም ችላ ቢል እንዴት ለዚህ ትልቅ ክለብ ትርጉም ያጣል የሚል ሐሳቦች እየተሰነዘሩ ነውና እዚህም እዛም የቀረቡትን ሐሳብ እናንሳና እንደው የተወሰነ የግል ሐሳባችንን ሰንዝረንበት እንዳልነው ደግሞ ከሊጉ ጋር በተያያዘ የምናነሳው ጉዳይ ላይ እንሄዳለንና እንደ ጠንከረ ብሎ እንደወጡ መረጃዎች በተለይ ቴሌግራፍ የራሴ የውስጥ ምንጮች ብሎ በተለይ ከሳውዲ ሊግ ትልቅ ምንጮች ያገኘው ብሎ እንዳሰራጨው መረጃ አልሂላል ወይም ደግሞ አልኢትሃድ የዚህ ተጫዋች ማረፊያ ሊሆኑ እንደሚችሉ ከወዲህ መረጃ ወጥቷል። እኛ ያገኘዋቸው የሚላቸው ሰው ትልቅ ተሰሚነት አላቸው እና በጣም የሚታወቁ ትልቅ ግለሰብ ናቸው የሚል ነው ሐሳቡ። ወደኛ ይመጣል የሚል እምነት አላቸው። ሁለቱ የጠቀስኩልህ ክለቦች ደግሞ ወይም እሳቸውም የጠቀሷቸው ክለቦች ደግሞ ሁኔታውን በጥልቀት እያጤኑት ስለመሆኑ ነው ለቴሌግራፍ የገለጹለት። ትንሽ እንግዲህ ጥርጣሬ የገባቸው አሁን ጥር ላይ ወይስ የውድድር ዓመቱ ሲያልቅ ነው የሚል ብቻ ነው የቀረው ነው የሚሉትና እርግጠኝነት የለም። እንግዲህ እርግጠኛ የሚሆኑት ከተጫዋቹ ካምፕ ጋር በዚህ ጉዳይ ላይ ከተነጋገሩ በኋላ እንደሚሆን ነው። ግን የሳላ የተሰነዘረ የጠነከረ የቅዳሜው አስተያየት ሁሉንም ነገር የመቀየር አቅም ስላለው ጉዳዩ ምናልባትም ብዙዎች እንደሚጠብቁት እዚሁ አሁን ጃንዋሪ የዝውውር መስኮት ላይ ሊሳካ ይችላል የሚልን ነገር ግለሰቡም እንደ ሐሳብ ሰንዝረዋልና
በጣም የሚፈልጉት እርግጠኛ እንዲሆንላቸው ብቻ ነው። መቼ ነው የምትወጣው የሚለውን ሐሳብ በግልጽ ለክለቦቹ ወይም ደግሞ ለሳውዲ ሊግ ሰዎች እንዲያሳውቅ ብቻ ነውና ይሄ ነገር እንግዲህ እርግጠኝነት የለውም ነው የሚሉት። ምክንያቱም የሳውዲ ሰዎች ሳላ በዚህ መልኩ ግልጽ አስተያየት ሰጥቶ ከሊቨርፑል ለመልቀቅ ወስኖ ከዚህ ቀደም ብዙ ነገሮች ከሄዱ በኋላ የሊቨርፑል ተጨማሪ 2 ዓመት ኮንትራት መፈረሙ አበሳጭቷቸዋል ያኔና ይሄንን ነገር መድገም አይፈልጉም። አሁን በእርግጥ ያው እንዳለው ትሮሚ አንደር ደባስ ነው አይደል ያለው። በቃ መውጫ ቀዳዳዬን ጠቁመውኛል፣ አባረውኛል ነው እንደው በምልህ እንደው ኮስተር አድርገን ብናየው በቃ ውጣ ብለውኛል የሚል አይነት አስተያየት ነው ሳላ የሰጠውና ይሄ ነው እንግዲህ አበረታታቸው የሚለው የቴሌግራፍ ዘገባ እነዚህን የሳውዲ ሰዎችን ምን ይላል ዘገባው ላይ? ይሄ አስተያየቱ ክርስቲያኖ ሮናልዶ ታስታውስ ከሆነ 2022 ላይ ለፒርስ ሞርጋን ቀርቦ እኔ ለቴናግ ምንም ክብር የለኝም ካለው አስተያየት ጋር አነጻጽሮታልና ይሄንን ባለ በጥቂት ጊዜ ውስጥ ነው እንግዲህ እንደምታውቀው ለአልናስር ለሳውዲው ክለብ አልናስር የፈረመውና የሳላም ተመሳሳይነት ይዘት አለው ነው የሚሉት። አዲስ ኮንትራት የ2 ዓመት ኮንትራት በመፈረሙ በነፃ የመልቀቅ ነገሩ የሚታሰብ አይደለም ነው የሚለው ዘገባው። 2023 ላይ እንደምታስታውሰው አልኢትሃድ ያቀረበለት ጥያቄ የ150 ሚሊዮን ፓውንድ የዝውውር ሂሳብ ነው። ያ አሁን አይጠበቅም ነው የሚለው እንደዘገባው። ነገር ግን ተገቢ የሆነ የዝውውር ሂሳብ ሊቨርፑልም ይጠብቃል ነው። የሳውዲዎችም ቢሆን የሚከፈል ነገር እንዳለ ያስባሉ። ሳላ በጎ ነገር ከሳውዲ የሊጉ አስተዳዳሪ ሰዎች ጋር አሁንም የጠበቀ ግንኙነት አለው። ያ ዝውውር ባይሳካም ስቲል የጠበቀ ግንኙነቱን ጠብቆ ነው እየተጓዘ ያለው ነው የሚለው። በተለይ ደግሞ በሳውዲ ጅዳ ከሚገኘው አልኢትሃድ ጋር ያለው ግንኙነት በጣም ጠንከር ያለ ነው። አሁኑ የሳውዲ ሻምፒዮን እንደሆነ ይታወቃል። ይሄ ክለብ ካፕተኑ እንደውም ቤንዜማ ነው እንደምታውቀውና ሰርጂዮ ኮንሴሳው አሰልጣኝ ናቸው የዚህ ክለብና ሌላው ግን ምናልባትም እዚህ ዝውውር ውስጥ ይገባል ተብሎ የሚጠበቀው አልሂላል ነውና የቀድሞ የሳላ ቡድን ጓደኛ ዳርዊን ኑኔዝ የሚገኝበት ክለብ ነው ይሄኛው ክለብ። ደግሞ ይሄ ቲም ደግሞ በቀድሞ ኢንተር አሰልጣኝ እንግዲህ ፊሊፖ ኢንዛጊ ነው የሚሰለጥነው። ኢንዛጊ በኢንተር ምን ያህል ስኬታማ እንደነበረ እናስታውሳለንና ኢቨን የፊፋ ክለቦች ውድድር ላይም እንዴት ይሄ ክለብ እንደተጓዘ ጥሩ እንደነበረ አይተናልና ግን እንደሚወጡ መረጃዎች የሳውዲ የሊጉ አስተዳዳሪዎች እንግዲህ ያው በመንግስት የሚተዳደር ስለሆነ ብዙ ነገሩ ለዚህ ተጫዋች የትኛው ክለብ ቅድሚያ እንደሚሰጥ ባይታወቅም ለዚህ ተጫዋች ዝውውር የሚሆነውን ገንዘብ ግን ኮዲው አዘጋጅቷል የተባለው ግምት ወስደዋል ነው የሚለው ቴሌግራፍ። እና በሚቀጥለው ሳምንት ለአፍሪካ ዋንጫ ወደ ሞሮኮ ያቀናል ተጫዋቹ። ከዛ በፊት ግን ሙሉ ለሙሉ ቤተሰቡ እንዲገኝ እንግዲህ የጋበዘበት የብራይተኑ የአንፊልድ ጨዋታ አለ። ይሰለፋል አይሰለፍም የሚጠበቅ ነው የሚሆነው። በቃለ ምልልሱ ላይ መሰለፌ እርግጥ ባይሆንም ነው ያለው። ሁሉም ቤተሰቤ ግን እዚህ ጨዋታ ላይ እንዲገኝ ጠርቻለሁ ብሏልና ተጫዋቹ እንግዲህ ከተሰለፈ ይሄንን ጨዋታ የስልበት ያያዘው እናቱንም ጭምር ያውና ከተሰለፈ ይሄ ጨዋታ የስልበት ይሆናል የሚል እምነት አለ እንደ ብዙዎችና ሳውዲዎች ግን ተጫዋቹ ባለፈው ረጅም ርቀት ካስኬዳቸው በኋላ ሐሳቡን ስለቀየረ አሁንም መቻኩል አላሳዩም ነው የሚለው። ኦፍ ኮርስ የሚፈልጉት ክለቦች ታውቋል። ኦፍ ኮርስ ገንዘቡ አለ፣ ግን እርግጠኝነት አሁንም በመፈለግ ላይ ናቸው። ይሄ ጉዳይ በቅርቡ የሚጠናቀቅ ስለመሆኑ የሚል መረጃ ወጥቷል። ግን ይሄ እንዳለ ሆኖ የቴሌግራፍ ዘገባ አንዳንድ መረጃዎችን ሳይ በተለይ አትሌቲክን ጨምሮ የተለያዩ አካላት የሳላ ጉዳይ እንዳሰበው ጥሩ ነገር ይዞለት እንዳልመጣ የሚጠቁሙ ናቸው። ጄምስ ፒርስ እንግዲህ ታውቋል፣ የታወቀ የሊቨርፑል ጸሐፊ ነው። እና ትችቶቹ ሊቨርፑልን ክብር የሚያሳጡና የሳላን ራስ ወዳድነት በግልጽ ያንጸባረቁ ናቸው የሚል አርቲክል ይዞቷልና እንደ ፒርስ ገለጻ ሳላ ከዚህ በፊት እንዲሁ ዓለመመቸቱን ሲገለጽ 7 ቃላት ብቻ ነበር የተጠቀመው ይላል። ከተናገርኩኝ እዚህ ክለብ ውስጥ እሳት ይነሳል የሚል አስተያየት ነው እንግዲህ እንደምታስታውሰውና ክሎፕ ሲቀይሩት ተችላይ ላይ ያው ያሳየው ባህሪ ያልተገባ ባህሪ ነበር 2024 ላይ ለንደን ላይ ከዌስትሃም ጋር ሲጫወቱ ታስታውሳለህና ያኔ ነው አንዴ የተናገረው። ያሁኑ ተጫዋቹ ከጨዋታው በኋላ የሚለየው እንግዲህ ራሱ ነው ወደ የመጣው። እንግዲህ ያው ብዙ ጊዜ ከመልበሻ ቤት ስትወጣ ይጠብቁሃል ጋዜጠኞች። ያው ከደረቱ ወይም ደግሞ ከውስጡ አንድ ነገር መተንፈስ እንደፈለገ ያሳብቅበት ነበር አወጣጡ ራሱ ነው የሚለውና ለዩኬ ሚዲያዎች ከ8 ዓመታት በላይ ቆይቶ በጣት የሚቆጠሩ ጊዜ ነው ያወራው ነው የሚለው ጄምስ ፒርስ እና ቀድሞ የተዘጋጀበት ነው የሚመስለው ይሄ ንግግሩ። መውጫ ቀዳዳውን አሳዩኝ አለ። እንግዲህ ስለ ስሎት የቀረበለት አንድም ጥያቄ ሳይኖር ነው ስሎትን
ወይም ኮቹን እዚህ ውስጥ ያነሳቸው ብሏልና ግንኙነታችን ተሰብሯል አለ። የሆነ ሰው በክለቡ አልፈለገኝም አለ። ይሄ እንግዲህ የብስጭት ንግግር ብቻ አይመስልም ነው የሚለው እንደ ፒርስ ሐሳብና ክለቡ የራሱ ችግር እንዳለበት ይታወቃልና በዚህ ሁኔታ ውስጥ ይሄ መንጸባረቁ በጣም ነው ለኔ ያስገረመኝ ነው የሚለው። ሊያገኙ ከሚገባቸው 30 ነጥብ 8 ነጥብ ብቻ ነው ባለፉት ጨዋታዎች ያገኙት። ኮቹ በራሳቸው ስራቸውን ሴቭ ለማድረግ እየጣሩ ነው። ደጋፊዎች ለክለቡ ችግር መፍትሄ እየናፈቁ ነው። የእርሱ ጉዳይ ግን በዚህ ጊዜ መምጣቱ በእንቅርት ላይ ጆሮ ደግፍ እንደሚባለው የኛ ሀገር አስተያየቱ ነው ብኛል ነው የሚለውና የሆነ ባለው ነገር ደስተኛ ባይሆን ግልጽ ነው የሚለው ፒርስ እና ከ53 ተከታታይ የሊግ ጅማሮችና 19 ወራት በላይ የዘለቀ በተከታታይ የመሰለፍ ታሪክ በኋላ የመጣ ስለሆነ ከሰሞኑ የመቀመጡ ነገር በእርግጥም ሊሰማው ቢችል ያስማማኛል ነው የሚለው። ቤንች ላይ ቁጭ ብሎ የኮናቴን ስህተቶች እያየ ነው። የተጫዋች የጋክፖን ፎርም ማጣት እያየ ነው። ጥያቄ ቢያደርጋቸውም አይገርመኝም ነው የሚለው። ነገር ግን ይሄ ሁሉ ኒኩለር የሆነ አስተያየቱን የሰጠበት ሁኔታን አይቀይረውም ነው የሚለው። ለዚህም ነው ይቅርታ የማያስፈልገው አይነት አስተያየት መስሎ የሚሰማኝ ብሏልና ቡድኑ 2-0 መርቶ ነበር፣ 3-2 ሆነ። ከዛ በኋላ በስተመጨረሻ 3-3 ሆነና በዚህ ሁኔታ ለጨረሰ ክለብ ያለውን ዝቅተኛ ክብርና ራስ ወዳድነቱን የሚያንጸባርቅ አስተያየት ሆኖ ነው ያገኘሁት ብሏልና በኔ እምነት ለአፍሪካ ዋንጫ ሊሄድ ነው የተጫዋች ተዘጋጅቷል ነው የሚለው እና ሁሉንም ነገር ችላ ብሎ ቢሄድ ይችል ነበር ነው የሚለው። ወይ ደግሞ በንግግር ይሄን ጉዳይ ለመፍታት ቢጥር ተገቢ ነው እና ውሳኔው ያደረገው ውሳኔ ብቃቱን በተመለከተ አሁንም ችግር ላይ እንዳለ አለመቀበሉን ያሳያል። አላመንም ብቃቱ እንደወረደ ነው የሚለው ፒርስና ቦታው ይገባኛል ነው ያለው ነው የሚለው። እንደውም ለቦታው መፋለም እንደማይገባው ነው የገለጸው ነው የሚለውና እግር ኳስ ግን እንዲህ አይሰራም። ቦታውን በስራ ማግኘት እንጂ በቸሮታ ማግኘት እንደማይችል ማወቅ አለበት ነው የሚለው። በ19 ጨዋታ እንግዲህ 5 ጎልና 3 አሲስት በማድረግና ብቃቱ እየወረደ መሄዱን በተጨባጭ አይተናል። ስለዚህ ይሄ አስተያየቱ አሁንም በጣም አስገርሞኛል። በተለይ እሱ ወደ ኋላ መመለስ ስለማይችል ጎል ካላገኘ እንኳን እድል ካልፈጠረ እንኳን ወደ ኋላ ተመልሶ ቡድኑን ስለማይረዳ በሱ መስመር የሚጣሉ ነገሮች በሙሉ ቡድኑን እየጎዱት ነው፣ ተከላካዩን እያጋለጡት ነው የሚል አስተያየትን ሰጥቷልና አሁን ያውናው ብቃቱ ከርሱ ጋር የለም። የ400,000 ሳምንታዊ ፓውንድ ተከፋይ ፈጽሞ አይመስልም ነው የሚለውና ፈጽሞ ብቃቱን አጥቷል። እንግዲህ 33 ዓመት ሆኖታልና አሁን የአንጋፋነት ይሄ አባትነት ስሜት እየተጫጫነው ነው በኔ እምነት ነው የሚለው እና እንግዲህ ቡድኑ እሱ ባልኖረበት ጨዋታ መሻሻል አሳይቷል ነው የሚለው። 1 ድል አግኝቷል፣ 2 አቻ ወጥቷል። ስለዚህ ይሄ እንደ በጎ ነገር ሊታይ ይችላል። ለመጨረሻ ጊዜ ግን ሳላ ከእንግሊዝ የጽሁፍ ሚዲያዎች ጋር የጽሁፍ ሚዲያዎች ጋር ያወራው ከዓመት በፊት ነው የሚለው። ያኔም ከመቆየት ይልቅ የመልቀቂያ ሁኔታ ሰፊ ነው የምትል ሐሳብን የሰነዘረው ሰው እየተጠቀመብን ነው እኛን ነው የሚለው ፒርስ እና ችግር ሲኖር ነው ወደኛ የሚመጣው ነው የሚለውና ይሄ ሊቨርፑል ኮንትራቱን እንዲያፈጥን የታቀደ አስተያየት ነበር። ያኔም ተሳክቷል አለ። ያው ወዲያው አፈጠኑ። የ2 ዓመት ኮንትራት ከገዘፈ ደሞዝ ጋር ሰጡት ነው የሚለው። ያሁኑ ግን ይለያል ነው የሚለው። የሊቨርፑል ሰዎች እንግዲህ ከላይ ያሉት ትልልቆቹ ሰዎች ምን ይወስናሉ? እኔ በግሌ የምጠብቀው ነው ለቻምፒየንስ ሊግ ቡድኑ ወደ ጣሊያን ያቀናል፣ ወደ ሚላን ይዘውት ይሄዳሉ ወይስ አይሄዱም እናያለን ነው የሚለው። እንዳለው ከብራይተን ጋር ደግሞ በመጪው ቅዳሜ ወይም እሑድ ጨዋታ አለው ሊቨርፑል አንፊልድ ላይ። ያኔስ ምንድን ነው የሚሆነው ነው የሚለው። ይሰለፋል ወይስ አይሰለፍም? ግን ይዞት የመጣው ነገር ለሊቨርፑልም ለራሱም ለደጋፊውም የማይመች ነገር ነው ብሎ ነው እንግዲህ ሐሳቡን የሚዘጋው ፒርስ። ትንሽ አስገራሚ ነገር አለው። በጣም ያው ፈጠነ ሁሉ ነገር ስትመለከተው አይደለም፣ በጣም ፈጠነ። ኦፍ ኮርስ ምልህ ልጁ የመውረድ አቅም ማለት በፎርም ደረጃ መውረዱ በደንብ ይታያል። እኛም ደጋግመን አንስተናል። እንደውም ከእድሜ ጋር አንስተን 33 ከ30 ዓመት በኋላ ይከብዳል የሚል ሐሳብ ሰጥተናል። 25 26 ላይ ችግር የለውም። 30 ካለፍክ በኋላ ግን 1 ዓመት መጨመር እንደ 2-3 ዓመት መጨመር ማለት ነው። ምክንያቱም ብዙዎች ኳስ ተጫዋቾች በ33 32 ላይ የሚያቆሙት እንደውም አሁን በረቱ ከበረኛ በስተቀር ማለት ነው። እና ስለዚህ 32 33 34 ላይ የሚያቆሙት እና እሱ ምልህ ባንዴ
ዱብ አለ። ያለፈው ዓመት ሲያስበው በ3 ወር ውስጥ ሻምፒዮን አስደርጎ ጎል አግቢ ሆኖ ጨርሶ ብሎ በአንዴ እንደዚህ በሆኑ ይገርማል። በጣም የገረመኝ ነገር ሊቨርፑል ኤኮም የመጨረሻው ጨዋታውን አድርጓል ነው የሚለው። በቃ አድርጓል፣ በቃ ኦልሬዲ አድርጓል ነው። እንደውም ከዚህ በኋላ አይመለስም ነው። ከዚህ በኋላ የመለስ ዕድል ጠባብ ነው የሚለው። እንግዲህ እንደምታውቀው የአፍሪካ ዋንጫ ከዲሰምበር 21 እስከ ጃንዋሪ 18 ይከናወናል። ስለዚህ እሱ ከዚሁ ከወዲሁ ተሰናብቷል ነው የሚለው ሊቨርፑል ኮች የሚሉት እና ስለዚህ አሁን አባባላቸው ሁሉ በቃ እንዳለቀ ነው የሚነግሩ። ችግሩ ግን ምን መሰለ፣ አሁን እንደኔ የሚታየኝ ደጋፊዎች፣ አንዳንድ ተጫዋቾች በደጋፊዎች ልብ ውስጥ ይገባሉ። ከዛ ከደጋፊ ልብ ውስጥ ለማውጣት ጊዜ ይፈልጋል። ይሄ ልጅ ሊቨርፑልን አምና ትልቅ ደረጃ አድርሶታል። እንደውም ለ4 ዋንጫም ስሉ ኦልሞስት እኮ እንትን ሲል ነበር አሰልጣኙ። ተጫዋቾች ጉዳት አላጋጠማቸውም፣ ጥሩ ጉዞ ሲያደርጉ ነበር እስከ መጨረሻ ድረስ የተመለከትነው እና ስለዚህ ያንን የሰጣቸውን ገብቷል። ውስጣቸው የጻፈው ነገርን በአንዴ ማጥፋት ይከብዳል። አሁን እነዚህ ጋዜጠኞች ስለሆኑ ጋዜጠኛና የአማተር ፋን አንድ አይደለም። ገብቷል። ይሄ ጋዜጠኛው በፕሮፌሽናል አመለካከት የሚመለከት ነው። እኛም እንዳልነው ስታቶቹ ወርደዋል፣ አቅሙ ወርደዋል፣ ብዙ ነገር ትላለ። ይሄ ነገር ግን የወደድከውን ሰው በአንዴ መጥራት ከባድ ነው። ገብቷል። የወደድከውን ሰው ለአማተሩ ተከታታይ ነው ማለት ደጋፊ ነው ማለት እና እንደውም ስከታተል ነበር አንዳንዶች የሊቨርፑል ደጋፊዎች ስሎትን አዋርዶናል ነው የሚሉት። በክለቡ ታሪክ ሜዳችን ላይም ምንም እየተሸነፍን ነው፣ የጎል ጎተራውናል እያሉ ነው እና ስለዚህ እነሱ ገብተዋል። ለዚህ ልጅ ነው ክብር ያላቸው ከሳቸው ይልቅ ቲሙን የጣለው እሱ አሰልጣኙ ነው። ስፔሲፊክ እሱ ብቻውን የችግሩ አካል ሊሆን አይችልም በሚል ስለዚህ አሁን በዚህ መንገድ ስትሄድ ደጋፊዎች ጋር አሁንም ልባል እንትን አለው። ግን ልጁ እንደማየው ትንሽ አግሬሲቭ ሆኗል። አንደኛ አንተ እንዳልከው ቅድም ሪፖርት ላይ እንዳቀረብከው አሁን አፍሪካ ዋንጫው ትንሽ ቀን የቀረው እንግዲህ ስለዚህ ዝም ብሎ ቢወጣ ኖሮ የመጨረሻው ጨዋታ ነው እንግዲህ በ13 ከዛ ከሳምንት በኋላ ነው አፍሪካ ዋንጫ የሚጀምረው። ቅዳሜ ይጫወታል በ13 ከብራይተን፣ ከዛ በላይ የመጨረሻው ጨዋታ ነው። ስለዚህ አሁን አንድ ሳምንቱን ታግሶ ገብተዋል ቢወጣ። በሌላ በኩል ደግሞ ሲመለከተው ስሎት ደግሞ በአንዴ ነው ቁጭ ያደረጉት። ገብተዋል አትሊስት ገብተዋል እየቀየሩት ቢያስገቡ 91 ደቂቃ የመጀመሪያው ቤንች ሲያደርጉት ሊያልቅ ሲል 15-20 ደቂቃ ያስገቡት። ገብተዋል እያሳዩ ቢቀንሱት እድል እየሰጡት ቢቀንሱት የተሻለ ነበር ይመስለኛል። በአንዴ ገብቷል። በሳላ እዚህ ከመጣ ጀምሮ 2 ተከታታይ ጨዋታ ቤንች ሆኖ አያውቅም። አሁን ጭራሽ 3 ጨዋታ ሆነ ተከታታይ። አንዱ ላይ ብቻ ነው ሰከንድ ሃፍ ላይ ያስገቡት። 2 ተከታታይ ጨዋታ ቤንች ሆኖ አያውቅም። ወይ ደግሞ ስታርቲንግ ላይን አፕ ውስጥ 3 ጨዋታ ተከታታይ ወጥቶ አያውቅም። እና ይሄም ራሱ ትንሽ እሳቸውም ጋር ትንሽ እንትን አለ። ኦፍ ኮርስ ምንም ፊድባኩ ጥሩ ስላልሆነ ብለህ ቴክኒካል ነገሮች ተመልከት ትችላለህ እና ብቻ አጠያቂ ነው። በግሌ ስሎት ምን ያህል በቃ ትልቅ አሰልጣኝ እንዳልሆኑ ያሳዩበት ውሳኔ ነው። በግሌ ሳላ ትክክል ነው ያልኩ አይደለም። ሳላም ላይ ጥያቄ አለኝ፣ መሰረታዊ ጥያቄ አለኝ። ግን እሳቸው ቶፕ ሌቭል ኮች ቢሆኑ ቡድንህ በአንድ ወገን የውጤት ቀውስ ውስጥ ገብቷል። በዛው ልክ ለቡድኑ መፍትሄ አንተ ማጣት እየታየብህ ነው። ከፎርም ውጭ የሆኑ ተጫዋቾች አሉ። ኦፍ ኮርስ ይለያያል። አሁን የሳላና ምንድነው የኮናቴን ጉዳይ ብታነሳ ኮናቴን በማንም ሊተኩት አይችሉም እኚህ ኮች፣ ምንም ጥርጥር የለውም። ኮናቴን ከዛ ካወጣሁ ማን ነው እዛ ቦታ ሊሰለፍ የሚችለው? ጋክፖ በመስመር አማራጭ አልባ እንደሆኑ ታያለህ። በቃ ጋክፖ ብቃት ወርዷል ኦብቪየስሊ፣ ግን እሱም መስመር ላይ ቡድኑ አማራጭ አልባ እንደሆነ ይታያል። በአንጻሩ በተወሰነ መልኩ ልሸፍነው ብለህ እንኳን ብትንገታገት የሚመስለው
የሳላ መስመር ነው የብቃቱ ጥያቄ እንዳለ ነው። ግን ትልቅ ኮች ብትሆን በተለይ ኮሚኒኬሽን ኳሊቲ ቶፕ ቢሆን ባለብህ ቀውስ ላይ ሌላ እሳት እንዲጫር ወይም ደግሞ ሌላ መልበሻ ቤቱን የሚከፋፍል ሌላ ለሚዲያ ግብአት እየሆነ ጭራሽ ውጤት ማጣት ላይ ቤንዘል የሚያርከፈከፍ ነገር ትፈጽማለህ የሚል እምነት የለኝም። በትክክል ያለውን ጉዳይ እንግዲህ የእሳቸውን ቨርዥን አልሰማንም። ይሄን ተጫዋች እንግዲህ አናግሬዋለሁ፣ ለምን እንደተቀመጠ ገልጬለታለሁ፣ ውሸቱን ነው የሚል ነገር እስካልሰጡን ድረስ እንግዲህ ሳላ ያለውን እንዳለ ብንወስድ ምንም ሳይነገረኝ ነው በቃ ኮርነር የተደረገውና መውጫ ቀዳዳይ ነው አሳዩኝ እያለ ያለውና ይሄን ስታስብ በቃ ይሄ ቶፕ ሌቭል ኮች በሁሉም ረገድ ችግር ውስጥም ሁን ጥሩ ሁኔታም ላይ ሁን ተጫዋቾችን እንዴት ሃንድል ማድረግ እንዳለብህ በደንብ የሚታይ ነው የሚሆነውና ከዚህ አንፃር ስታይ ያምናውም የሰውየው ስኬት አሁን ጥያቄ ውስጥ ሊገባ ማን ማኔጅመንት እስኪላቸው ቡድኑን ማኔጅ የሚያደርጉበት እስኪላቸው ቶ የሜዳውን ጉዳይና በተለይ ከዚህ ከተጫዋቾች አስተዳደር ጋር ጥያቄ የሚነሳበት እንደሆነ ታያለህና እዚህ ላይ ተሰርተዋል። የሳላ ግን ትልቁ ችግር አንተም ጋዜጠኞቹም እንዳሉት በቃ እውነታውን ነባራዊውን ነገር መቀበል ይቻላል አይመስልም። በዚህ ላይ ታይሚንጉ ጥሩ አይደለም እንዳልከው ቅድሚያ የሚሰጠው በክለቡ ነው በዚህ ሰዓት። ይሄንን ጉዳይ እሳቸው እንኳን ዝም ቢሉ እንግዲህ ለምንድ እንደጠገበ ለዚህ ክለብ ውስጥ አይከን እንደሆነ ተጫዋች አንኳክተህ ሄደህ እኮ መፍትሄ መጠየቅ አለብህ። ምንድነው ችግሬ ብለህ አንተም መጠየቅ መቻል ያለብህ ይመስለኛል። ሚዲያ ጋር ሄደህ ብሶትህን ከማውጣት እንደገና የክለቡ ችግር ላይ ሌላ ቁስል ከመሆን አንተም የመፍትሄው አንድ አካል አድርገህ ራስህን ማየት ነውና እንደወጣን የፈለጋችሁት የሚለውንም እኮ ማረጋገጥ ካለብህ ሚዲያዎች በቃ እንደወጣ ተፈልጓል የሚለውን እንዲያራግቡሉ ሳይሆን ክለቡ ምንድነው ሐሳቡ የሚለውን በታጤን የተሻለ ነው ይሆን የሚሆነውና ኢቭን ክለቡም ቢሆን ለሄን ተጫዋች እንዲወጣ ቀዳዳውን ፈልጎለት ቀዳዳውን ሰጥቶት ከሆነኮ እንዲወጣ ጥሩ ገንዘብ ማግኛ መንገዱ ይሄ ሁሉ ችግር ከመፈጠሩ በፊት በአግባቡ በንግግር መፍትሄ መስጠት ነበር የሚመስለኝ እኔ በግሌና ሁሉንም አልፈጸሙትም። ግን ሳላ እውነትም እንዳሉት በተወሰነ መልኩ የራሱ ጉዳይ ላይ በጣም ትኩረት እንደሚያደርግ ታያለ። በዚህም የሆነ የራስ ወዳድነቱ ስሜት እንደተጫነው ታያለ ለጋዜጠኞቹ እንዳሉትና አያስማማም ይመስለኛል እኔ በግሌና ይሄንን በግል ካለን የሚበቃ ይመስለኛል። ሳላም በተመለከተ ጉዳዩ ግን በጣም አንገብጋቢ ሆኖ ቀጥሏል። ገና ብዙም የምንሰማው ነገር እንዳለ ይታያልና ማረፊያው ግን ብዙዎች እንደሚሉትም ወደ ሳውዲ የመሆኑ ነገር እርግጥ እየሆነ እየቀረበ እንደመጣ ይታያል። የሊጉን ጉዳይ እናንሳ። እንግዲህ ከሊጉ ጋር በተያዘ በዚህ ሳምንት ያርሰናል ነጥብ መጣል ሳይሆን መሸነፍ ለብዙዎች ሊጉን መልሰው እንዲያስቡ እያደረጋቸው ነው። ሊጉን ኢንሰንስ በዋንጫው ጉዞ ላይ አርሰናል ወይም የሚሉ ነገሮች ነበሩ በጣም ጠንክሮ የመጡት። ልዩነቱ ብቻ ሳይሆን የቡድኑ ስኳድ ዴፕስ ጨዋታዎችን በበላይነት ይዞ የሚወጣበት መንገድ ብዙ ነገሮች እየተነሱ ነበር። በተለይ ደግሞ ተከታዮቹም አካባቢ ያለው ችግሮች ማሳያ ሆነው አመቱ የአርሰናል ነው የሚል ነገር መጥቶ ነበር። አሁን ደግሞ አንድ ጨዋታ መሸነፉን ተከትሎና ሲቲ ማሸነፉን ተከትሎ ለየት ያሉ ደግሞ ሀሳቦች እየመጡ ነው። አንዳንድ ጊዜ ያው የሚዲያው እንግዲህ ጉዳይ ይገርምሃል። ባለፈው ሳምንት ሲቲ ነጥብ ሲጥል እና አርሰናል ያንን ሲጠቀም ሲቲ በቃ የሚል ነገር በስፋት አላየንም ነበር አይደል? አሁን ደግሞ ባንዴ ደግሞ ጋፑ ጠበብ ሲል ደግሞ አርሰናል በቃ የሚል ነገር መጥቷልና በርግጥ ይሄ ሐሳብ ከምናየው እስካሁን ከሆነው ነጥብ ከአርሰናል ጉዞ አንፃር ሲቲም እያሳየ ካለው ነገር አንፃር አሁን ደግሞ ብቅ አልኩ ከሚለው ቪላ አንፃር መታየት መቃኘት አለበት የሚል እምነት አለኝና ሲስቱን ነኝ በርግጥም መለስ ብለንም በመጨረሻ ሽረፍራፊ ሰዓት የአርሰናል ጎል ያስተናገደበት መንገድ መታየት ያለበት ይመስለኛል። እሱን እናንሳ። ያው ልክ ነህ ምልህ አሁን የአርሰናል ያለበት በተለይ ያለፉት 3-4 ሳምንት 15 ቀን ውስጥ ያሳለፋቸው ጨዋታዎች ጠንካሮች ነበሩ። ከቶተንሃም ስትነሳ ቶተንሃም እንደው ጠንካራም ባይሆን የደርቢ ማች ስለሆነ እንትምትለው ነው ትልቅ ቦታ የምትሰጠው ነው። በደጋፊዎች በሁለቱም ደጋፊዎች ሽንፈትን የማይፈልግበት ጨዋታ ነው። ከዛ ደግሞ ባየር ሙኒክ መጣ በአውሮፓ ቻምፒየንስ ሊግ። ይሄ ደግሞ በአውሮፓ ያልተሸነፈ ቡድን ነው፣ ብቸኛው ቡድን ነበር ባየር ሙኒክ እንደምታውቀው። ከዛ ኦፍ ኮርስ ብሬንትፎርድ እና ቼልሲ መጣ። ከዛም ብሬንትፎርድ ማለት አስቶን ቪላ እንደዚህ ያለ መጣ። እንግዲህ እነዚህ ሁሉ ስትመለከቱ ብሬንትፎርድን አውጣውና ከዛ ውጭ ግን ቶተንሃም፣ ባየር ሙኒክ፣ ቼልሲ እና አስቶን ቪላ እነዚህ ትላልቅ ጨዋታዎች ፊክቸሮች ትላልቆች ናቸው።
እና አሁን ከነዚህ 4 ጨዋታዎች የወሰደው 2 ማሸነፍ 1 ሽንፈት ነው። የመጀመሪያው ሽንፈቱን ነው የቅዳሜ አስቶን ቪላ ሽንፈት እና እንግዲህ ከተጋጣሚዎቹ ከጨዋታው ጠንካራነት መነሻ ውጤቱ መጥፎ ነው አትለውም። 2 ድል 1 ድሮ 1 ሽንፈት መጥፎ ነው የምትለው። አዎ በተለይ ደግሞ ልዩ የሚያደርገው ቼልሲና አስቶን ቪላን የገጠመው አዌይ ላይ ውጪ ነው የተጫወተው። በዚህ ላይ ደግሞ ሁለቱንም ሲገጥም ሁለቱም በጥሩ ሙድ ላይ ነው ያሉት። ቼልሲ በጥሩ ሙድ ላይ ነበር ታስታውሳለህ፣ ሁለተኛው ነበር። አስቶን ቪላም እንደዚሁ ሶስተኛ ላይ ደርሰው እና እነዚህ ፊክቸሮች ተላግና ግን በወቅቱ አርሰናል ኦር አርቴታ የተጠቀመው ስብስብ ውስጥ ተመለከተ ደግሞ ዋናው ፕላን ኤውን አይደለም ገብቷል። ፕላን ኤውን አይደለም። ምክንያቱም የተለያዩ ተጫዋቾች በጉዳት ከሜዳ ለመራቅ ተገደው ነበር እና በተለይ በአንድ ዲፓርትመንት በተለይ ባክ ፎር ላይ ያለው ስትመለከት ኦልሞስት 75% ዋናው ቲሙ አይደለም። አሁን ራሱ ካላፊዮሪ፣ ሳሊባ፣ ጋብሪኤል እና ቲምበር ናቸው በቋሚነት የምታገኛቸው። ግን ሁለቱ ተጎዱ ማለት ሳሊባ እና ጋብሪኤል ተጎዱ። ቲምበር ያለ ቦታውን የቅዳሜን ጨዋታ ስትመለከት ለምሳሌ ቲምበር እንዲሁም ከዛ ጨዋታም በፊት የብሬንትፎርድም ጨዋታ ስትወስደው ቲምበር ወደ መሃል ሴንተር ባክ እንዲጫወት የተደረገው ይሄን እና ስታፈገፍከው ቲምበር ደግሞ ከፉልባክ ወደ መሃል ሲገባ ሌላ ጉዳይ ነው። በዚህ በፉልባክ ፖዚሽኑ ላይ የአውሮፓው ቤስት ፉልባክ ተብሎ በየጊዜው ሲነገር አድናቆት ሲሰጠው ነበር። አሁን ግን ያ ልጅ ወደ መሃል ሲገባ ባክፎሩ ጠቅላላ ይናጋል ማለት ነው እና ከቼልሲ ጋር ፒየር ሄንካፒ እና ሞስኬራን ገቡ። ያ ጨዋታ ደግሞ እንደምታውቀው ቼልሲ ጥሩ ሙድ ላይ ነው ያልኩ ብያለሁ። ጨዋታው ብሪጅ ላይ ነው ያለው። ስለዚህ አሁን ሁለቱ ልጆች ገብተው ለመጀመሪያ ጊዜ ሁለቱ በጣም ራንመር ሲገቡ ለመጀመሪያ ጊዜ በከባዱ ጨዋታ ላይ ደረሳቸው። ግን ሁለቱም ገብተው ግን ሴንትራል ባኩን በደንብ ነው የተወጡት። የገባው ጎል እኮ በቆመ ኳስ ነው። 1-1 ነው የወጡት በቆመ ኳስ ነው። ከዛ ውጪ በኦፕን ፕሌይ በወቅቱ 0.42 ነበር ኤክስጂ 0.42 ነው። ስለዚህ እነዚህ ሴንትራል ዲፌንሶቹ በደንብ ሰራቸውን በደንብ ተወጥተዋል ማለት ትችላለህ ከቁጥር መነሻ ስትመለከት ማለት ነው። ግን ሞስኬራ ደግሞ በድጋሚ ተጎዳ የብሬንትፎርድ ጨዋታ። አሁን በዛም ጨዋታ ቢሆን 45 ደቂቃው ላይ ኤክስጂው 0.26 ነበር በተጋጣሚ ላይ ነበር ከተጋጣሚ መጣው በአርሰናል የተፈጠረው ማለት ነው። ስለዚህ አንድ ኦን ታርጌት እና ስለዚህ አሁን በእለቱ እንግዲህ ሞስኬራን እንግዲህ ስለወጣ ነው ቲምበርን በሴንትራል ባክ ያደረገው በሴንተር ባክ ቦታ ያሰለፈው። ያ ሞዲፊኬሽን በሆም ላይ ኢትስ ኦኬ ችግር የለውም እንደምታውቀው ሆም ላይ ነው ደጋፊ አብሮ ያለ። አሁን ግን አዌይ ማች ላይ ግን ከባድ ይመስለኛል ለቲምበርን ወደዛ መውሰድ። ኦፍ ኮርስ ሆላንድ ላይ ይጫወታል ባዛዊ ሴንተር ነው አይደል? ከአሁን አንዳንዶች ቤን ዋይትን ይላሉ። አነሳለሁ በጥሩ ፎርም ላይ የሚገጥመው በጥሩ ፎርም ላይ ያለውን አስቶን ቪላ ነው። አስቸጋሪ እንደሚሆን ጥርጥር የለውም አስቶን ቪላ በሜዳው ላይ እና ግን ክሪስቲያን ሞስኬራ ጉዳት ለአርሰናል በቃ እንደውም ከሳሊባና ከጋብሪኤል በላይ ነበር በእለቱ። ለምሳሌ ሴንትራል ዲፌንሱ የለም። የመጨረሻው ሴንትራል ዲፌንስ እሱ ነው ያለው። እሱ ከወጣ ሽግሽግ ነው የምታስገባው። አሁን ሽግሽግ ሲገባ ደግሞ በአርቴታ ፕላን ላይ ትልቅ ችግር ነው የሚፈጥረው። ችግር ነው የሚፈጥረው እና ይሄ ነው። ስለዚህ አሁን ቲምበር ወደ ስታመጣው ቲምበር ቅድም እንዳልኩ በዛ ቦታ ላይ ሲከላከል ምርጥ ነው። በመደበኛ ናቹራል ፖዚሽን ላይ ለአርሰናል በሚጫወትበት ነው ስልህ ኦቨርላፕ ሲያደርግን በጣም ጥሩ ነው። ስለዚህ አሁን ወደ ሴንተር ባክ ስታስገባው ኮሪዶር ላይ ያለው ጥንካሬ ይቀንሳል። የአርሰናል ግልጽ ነው ገብቷል። ስለዚህ አሁን እሱ ወደ ሴንተር ጋር ስታመጣው አርሰናል የማጥቃት ጉልበቱ ይቀንሳል። በደንብ ግልጽ ነው። በተለይ ወደፊት ሲሄድ ከኮሪዶር አልፎ ወደ መሃል በመግባት እሱን ደግሞ ኢንቨርት እያደረገ ይገባል። በጣም ጥሩ ልጅ ነው። መሃል ሲገባ ጥሩ እንትን አለ። አሁን ቤን ዋይትን አሰለፈ። ቤን ዋይት ኮሪዶር ላይ ጥሩ ነው።
እርግጥ ነው ግን ሪትም ሮጀርስን አቆሞታል በደንብ እናቆመው ታያለ ያው ኦቨርላፕ እና ማጥቃት ላይ ግን ሪትሙ ላይ እንዳልሆነ ደግሞ ትመለከተዋለህ በደንብ አንዳንድ ነገሮች ኳሶቹ የታይሚንግ ስህተት ሲፈጥርበት ታያለ ማለት ታይሚንግ ማለት ጭንቅላቱና ኳሱ ገና በደንብ እንዳልተገናኙ በደንብ ይታያል ሳውራለ ቀላል ስህተት ሊመስል ይችላል ግን ለአርሰናል ግን ከባድ እንትሮች ናቸውና ይሄ ነገር አለና ሶስቱን ተጫዋች አሁን እንደዚህ በሴንትራል ዲፌንስ በኩል ሰማ አሁን ቤንዋት አልከን ቤንዋት ለአርሰናል 2021 አርሰናል ሲመጣ በሴንትራል ዲፌንስ ቦታ ነው የመጣው እና ናቹራሊ ፖዚሽኑ ሴንትራል ባክ ነበር እዛ በፊት ብራይተን እያለ በኋላ ግን ለታክቲካል ተብሎ ለታክቲካል ሴትአፕ ተብሎ ወደ ቀኝ እንዲወጣ ተደረገ ጁሊያን ቲምበርን ስትመለከት እሱም ለናሽናል ቲም እና ለቀድሞ አያክስ ክለብ ውስጥ ያለ በፉል በሴንትራል ባክ ላይ ተጫውቷል ያው እሱ ቨርሳታይል ተጫዋች ነው በብዛት ነው ሪካርዶ ካላፊዮሪም ስትወስደው እሱም በክለቡ በቀድሞ ክለቡና በናሽናል ቲም እንደዚሁ ሴንተር ባክ ተጫዋች የመሃል ላይ ግራ ተከላካይ ነው ግን የመሃል ተከላካይ ነው ግን አሁን እዚህ ላይ ስትመጣ ግን ማን ነው የተሻለ ብለ ከወሰንክ ናቹራሊ ማን ነው ስትል ቤን ዋይት ነው ሞር ኤክስፒሪየንስ ያለው በሴንተር ባክ ላይ በመሃል ላይ ሞር እንትን ያለው ቤን ዋይት ስለዚህ ቤን ዋይትን አስቀምጠው ቤን ዋይትን እዛ ካስቀመጥከው ያ የነበረው የፉል ባክ ጥንካሬ እዛ ቀኝ በኩል ያለው ኮሪዶር ውስጥ ያለው ጥንካሬ ይመለስ ነበር ይመለስ ነበር እና ሁለት ስህተት ነው ተቃለ ያሳዝ ልጁን አወጣው ሴንትራል ዲፌንስ ላይ ብዙም አጥጋቢ አይደለም እንደገና ደግሞ በፊት የነበረውን ኳሊቲውን አጣዛ ቲሙ ያን ከሱም ያገኘው ፊድባክን እንዲያጣ አደረገው ስለዚህ አሁን እንደኔ ይሄ ትልቅ ስህተት ይመስለኛል እንደኔ ነው ሳስበውና ይሄ ነው ሌላው የኤዜ ጉዳይ ነበር ለቅዳሜው ሽንፈት አንዱ መነሻ ኦፍ ኮርስ አሁን ካየህ በኋላ ልትለኝ ትችላለህ ግን ኤዜ አዌይ ማች ላይ እንደውም ከዚህ ከትላልቅ ወሳኝ ጨዋታዎች ጋር መሰለፍ ያለበት አይመስለኝም እንደኔ ምክንያቱም ኤዜ ኮሪዶር ላይ አክቲቭ አይደለም ይሄ ንቁ አይደለም ይሄ ጌም የማንበብ የመረዳት ትራክ ማድረግ እንደዚህ አይነት ፕሮብሌም አለ ምክንያቱም ለምንድነው ተመልሶ ገብቷል ዲፌንሱን የመርዳት አቅም በጣም ደካማ ነው ፊት ላይ ኳስ ያገኝ ጥሩ ሊሆን ይችላል ግን ከኋላ ወደ ኋላ ተመልሶ እርዳታ መስጠቱ ላይ ምንም አይታየኝም እና በእርግጥ አርሞታል አርቴታ ሰከንድ ሃፍ ላይ እሱን አስወጥቶ አስገብቷል እና አዎ ኤዜ ቴክኒካሊ ጥሩ ልጅ ነው ግን ለሚድ ቲሞች ወይ ደግሞ ከሚድ ቴብል በታች ያሉ ቲሞች ጋር አዌይ ላይ ስትጫወት ብትጠቀምበት ይሻላል ስታርቲንግ ላይና ብስ ታስገባላል እንጂ እንደዚህ ከትላልቅ ቲሞች ጋር አዌይ ላይ ባታሰልፈው እንደኔ ይመስለኛል ኦፍ ኮርስ ደግሞ ስትመለከተው ቶተንሃም ላይ ሃትሪክ ከሰራ በኋላ ልጁ ቀዝቅዟል በጣም ቀዝቅዟል እና የሁለቱ ፖዚሽን የሴንትራል ዲፌንስ ቦታ ላይ እና የኤዜ ፖዚሽን አናክቶታል በደንብ አርሰናል ሌላው ትልቁ ነጥብ ልታወራ ፈልጋለህ ኖ ቀጥለና ጨርሳ ሐሳብ ሰጣለሁ ትልቁ ነጥብ የዴክላን ራይስ ጉዳይ ነው ዴክላን ራይስ በብሬድፎርድ እና ካስቶን ቪላ ጋር የብሬድፎርድ 83 ደቂቃ ላይ ወጣ በጉዳት ያንለት ራሱ ሙሉ ጤነኛ አልነበረም ይታያል ፊት አልነበረም የብሬድፎርድ ዛሬ ደግሞ ቅዳሜ ዕለት ደግሞ የአስቶን ቪላ ዕለት ደግሞ ድጋሚ አሰለፈው የሱ ራይስ በአርሰናል ጌም ውስጥ ሁሉ ጊዜ እንዳልነው ሰርቪሱ በጣም ቮሊዩሚው ሃይ ነው እንለዋለን ሁሉ ጊዜ ቮሊዩሚው ሃይ ነው በጣም እና አሁን ግን ፊት ባለመሆኑ ያ የነበረው የቀድሞ ሞቢሊቲ ጠፍቷል በጣም ጠንሷል ከሱ ሌላ ደግሞ የሴንትራል ዲፌንሱ ወጣት መሆን አዲስ መሆን ተጫዋቹ የግዴታ ወደ ኋላ ፈክቶ እንዲጫወትም ያስገደደውም ይመስላል ስትመለከቱ ስለዚህ አሁን የሱ እንደዚህ መሆን የማጥቃት ተጽዕኖን በጣም ፈጥሯል በማጥቃት ላይ የነበረውን ተጽዕኖ በጣም አውርዶታል በጣም ቀንሶታልና ይሄ ምልህ የአርሰናል ኢንቴንሲቲ ለኔ ነው ምልህ ከዚህ በፊት ተናግረን የአርሰናል ኢንቴንሲቲ ቤዝ ያደረገው በዴክላን ራይስ ፎርም ላይ ነው እሱ አቅም ሲኖረው ጉልበት ሲኖረው ኢንቴንሲቲው ይመጣል
በተለይ በዚህ በሽግግር ላይ ሲሄዱ በተለይ እዛ ላይ ሲሄዱ እሱ ሮሉ ትልቅ ነው ኳሱን ለማፍጠን እንትን ለማለት እና አሁን የሱ ወደ ኋላ ፈግፍጎ መውረድ የሱ አቅም ማጣት ማለት ይሄ ፊት አለ መሆን አርሰናልን የማጥቃት እንትኑን በጣም ጎትቶታል አውርዶታል ነው ማለት ይሄ የኔ እንትን ነውና ይሄንን ካልኩ በኋላ መደምደሚያ ላይ በኋላ ልስጥ አንተ ሐሳብና ቁጥሮችን ሳይ ይሄ የአርሰናል የጠቀስከው የተከላካይ ጉዳይ አሁን ባጭሩ ሰባውታል በተለይ የመሃል ጥምረቱና ሰው ክፍተቶች ምን ያህል እየበዙ እንዳለ ገና በ10 ምናምን የፕሪሚየር ሊግ ሳምንት እንዴት እያስቸገረው እንዳለ ታያለህና ምናልባት እዚህ ጨዋታ ላይ አርሰናል ነጥብ ይዞ ሊወጣ የሚችልበትን አንዱንም ችግር ያጣው ብዬ የማስበው የአንጋፋዎች በተለይ ደግሞ ሁነኛው የሳሊባና የገብርኤል አይነት ጥምረት የሚፈጥርልህ ይሄ ምንድነው የጌም ማቹሪቲ አለ ጌምን ማኔጅ አድርገህ እንድትወጣ የምትችልበት አቅም አለና አይ ቲንክ ይሄ አዲስ ጥምረት መሆኑ እንግዲህ ቲምበር ኦፍ ኮርስ እንዳልነው ቡድን ውስጥ ዋናው ሰው ነው ግን የፖዚሽን ለውጥ ማድረጉ ፕላስ አጠገቡም ያለው ተጫዋች አዲስ መሆኑ ይሄ ጌሙን ሞር ማኔጅ አድርገህ ተቋቁመህ እንዳትወጣ በተለይ ደግሞ ሰናሁን መጨረሻ ሰዓት ላይ አጎል ሊገባ አካባቢ የነበረውን እዛ ቦክስ ውስጥ ያለውን መደናበር ሊያስቀርልህ የሚችል ትልቅ እድል ነውና ይሄ እንዳልኩህም በማቹሪቲ የምታመጣው በቡድኑ ቆይታ የምታመጣው በምንድነው በቡድኑ ሊደርሺፕ ኳሊቲ የምታመጣው ነገር ነውና እሱን ያጡት ይመስለኛል ቀላል ነገር ነው ብዬ ለማለት ይቸገር አይመስልም አሁን ለአንዳንዱ አሁን እንዴት አርሰናል ቤት የጉዳት ጉዳይ ይነሳል እንዴትስ እንደ ችግር ይቀርባል ብሎ ሊነሳ ይችላል ይሄ ትክክል አይደለም የሚመስለኝ ለኔ አሁን ምክንያቱም በቃ ያጣ ነው ተከላካዮቹን ወሳኝ ተጫዋቾቹን ለአንድም ጨዋታ ይሁን ለሁለትም ጨዋታ ይሁን ለሶስትም ጨዋታ ይሁን ያጣቸው ነው እንደውም እድለኛነቱ ረዘም ላለ ጊዜ አለማጣቱ ሊባል ይችላል ካልሆነ በቀር ዋጋ ማስከፈላቸው እያለፉ የሚቀር አይደለምና ይሄ የጠቀስነው ጨዋታ ደግሞ ቁልፍ ጨዋታ ነው በተወሰነ መልኩ ምናልባት ስለ ቪላም ስለምታነሳ የቪላ አስቸጋሪነትንም እዚህ ላይ አጽንኦት ልንሰጠው የሚገባ ጉዳይ እንደሆነ ማሰብ ትችላለህ የቤን ዋይት የቲምበር ሁኔታን እኔ ማየው ቤን ዋይት እንዳልከው ቡድኑ ውስጥ ቤንችም እየሆነ ለምን አያሰለፈውም የሚባል ተደጋጋሚ ጥያቄ አርቴታ እየቀረበለት ይሄ ተጫዋች በቃ ማች ፊት ስላልሆነ እንደሆነ ማይሰለፈው በተደጋጋሚ ገልጸው ነበርና እንግዲህ አሁን በቀደም የመሰለፍ እድል ከሰጠው በኋላ የተወሰነ እምነት ያሳደረ ይመስላል ከእሱን በጣም ለዘመናት ከረሳው የመሃል ተከላካይነት ይልቅ መስመር ላይ ባመጣው እጠቀማለሁ የሚል ሐሳብን መያዝና ቲምበር ደግሞ እንዳልከውም ሁለገብ መሆን ብቻ ሳይሆን በተለይ ሆላንድ በሄደ ቁጥር ሁሉ አሁንም የመሃል ተከላካይ ሆኖ ስለሚሰለፍ ያንን ለመጠቀም ከማሰብ የመነጨ ነው የሚመስለኝ እንዳልከው ማጥቃቱ ላይ ይዞት የመጣው ጫና በግልጽም ይታያል ግን አንድ የአርሰናል ሰዎች ላይቀበሉት ቢችሉ መታየት ያለበት ትልቅ ነጥብ የሚመስለኝ ሳካ ሁልጊዜ የምናውቀው አይነት ሳካ አይደለም አዎ ጎሎች ያገባል አዎ አሲስት ያደርጋል ግን ከዚህ ተጫዋች የምትጠብቀው ካምና ዘንድሮ በጣም ከፍ ያለ ነገር ነው አሁን ልክ ዴክላን ራይስን ቅድም ጠቀስከው አይደል እሱ ላይ የምትጠብቀው ነገር ትልቅ እንደሆነ ሁሉ አሁን ሳካም ላይ ዘንድሮ የምትጠብቀው ነገር በጣም ቶፕ ሊሆን ይገባል ብዬ ነው እኔ በግል ያስብ የነበረው ግን ሳካ ይሄንን እየሰጠ ነው አይደለም ኦፍ ኮርስ እሱ በተለይ ላስቶቹ ጥሩ አይደሉም በተለይ ምንድነው ትልልቅ ጌሞች ላይ ከሱ ይዘህ ልታገኝ የሚገባውን ነገር እየሰጠን ነው የሚል ጥያቄ አለኝና ይሄም አንድ ራሱን የቻለ ትልቅ ነጥብ ነው ብዬ ለማንሳት ሞግታለሁ ከዛ ውጪ ግን የዴክላን ራይስ ጉዳይ ይሄ ተጫዋች እረፍት እንኳን ማግኘት በሚገባውም ሰዓት እረፍት እየሰጠው ያልሆነው ተጫዋች ነው አይተናል ደጋግመንም ይሄን ተጫዋች ማሳረፍ በጣም ኢምፖርታንት ነው ብሎ በርካቶች ያነሳሉ ግን አርቴታ አሁንም የማይቀበለው እውነት ስለሆነ ዴክላን ራይስን አሁን ቅዳሜ ዕለት ከማሰለፍ ይልቅ በመስመር ኤዜን ያሰለፈው ነው ወደ መሃል ከቶ ከዛ በመስመር ደግሞ የሚፈልገውን ተጫዋች ማሰለፍ የሚችልበት እድል ነበርና ለጠቀምበት እንኳን ቢል አማራጮችን አይቶ ሁኔታዎችን አይቶ ልክ ከረፍት
በኋላ እንደዚህ ሊጠቀምበት የሚችልበት እድል አለና አንዳንዴ ሳታቀው ተጫዋቾችን የምትጎዳበት አቅማቸውን በቃላ ግባብ የምትጠቀምበት ሁኔታ ውስጥ እየገባ ያለ ይመስላልና ይሄን ከን ነው ለኔ እነዚህ እኔ በእንከን ነው ማለት በነገር ላይ ምን ዴክላን ራይስን በተመለከተ ያልከው ምን እቀበላለሁ ግን ምን መሰለህ እኔ የአስቶን ቪላ ለት አይደለም ማሳረፍ ያለበት የብሬንትፎርድ ለት ሜዳው ላይ ነው ብሬንትፎርድ ትልቅ ቲም አይደለም ማሸነፍ ይችላል ነበር ያለሱ የተጎዳው ምዛ ጨዋታ እዛ ላይ ረፍት ቢሰጡ የሚገርምህ እኔና በአካል 61ኛው ደቂቃ ላይ ተጫዋቾች ሳካን ጨምሮ ነው መሰለኝ አይደል ቀይሮ ሲያስገባ ዴክላን ራይስ በዛ ሰዓት ነበር ተቀይሮ መውጣት ነበረበት ብለን የነበረው አላስወጣውም ትክክል እና እሱ ጋር የቪላ ፓርክ ጨዋታ ላይ ግን ለስነ ልቦና ይፈልጋል እሱ ገብቷል አንደኛ ሴንትራል ዲፌንሱ ጥሩ አይደለም ዴክላን ራይስን እንደማስወጣተ አሁን ፎርማሲዮን ይሰጣቸዋል ላሰጣቸው ገብቷል አሁን ለአስቶን ቪላ ወሰጣለው ኡና ኤምሬ ሲሰጠው ዴክላን ራይስ የለም ሁለቱ ሴንትራል ዲፌንሶች እንትኖች አይደሉ ልምድ ያላቸው አይደሉ ስለዚህ ይሄ ስነ ልቦና አድቫንቴጅ ይወሰድበታል ስለዚህ አሁን የዴክላን አንዱም ጌም ስነ ልቦና ነው እግር ኳስ ላይ ገብቷል ስለዚህ አሁን ብሬንትፎርድ ላይ ቢያሰልፈው ኖሮ ለጉዳትም አያዳርግም ፕላስ አርፎ እዚህ ላይ የተሻለ ሰርቪስ ሊሰጥህ ይችል ነበር እና እዛ ጋር ትልቅ ስህተት ነው በተረፈ የሳካ ያልከው ግን ልክ ነው ላስተቹ በፍጹም ልክ አይደለም አሁን በጣም እየታየ ነው ላስተቾቹ ደግሞ የሚገርመኝ የስታት አንዳንድ የስታት እንትኖች ለሱ ነው ትልቅ ነጥብ የሚሰጡት ግራ ይገባኛል እንዴት በምን አይን ያዩት እንደሆነ ግራ ገብቶኛል ከዛ ውጪ ግን አሁን ቅድም መግቢያ ላይ ተናገርከው ነገር አለ አርሰናል ወነ ሻምፒዮናውን በተመለከተ እንዴት ነው በሚለው ነገር ላይ ምን አሁን ዝም ብለን ሶሻል ሚዲያ ላይ ያለውን በሽሽቅን ትተን እግር ኳሱን ሴንተር አድርገን ዝም ብለን ስንመለከተው ግን እንግዲህ አስበው አርሰናል ከሊቨርፑል ከተሸነፈ በኋላ ከኦገስት 31 በኋላ ነው ለመጀመሪያ ጊዜ ነው የተሸነፈው እንግዲህ አሁን 18 ጌም ኦል ኮምፒቲሽን 18 ማሸነፍ 3 ድሮ አድርጎ ነው የመጣው እና በፕሪሚየር ሊጉ ደግሞ እንግዲህ እና ይሄን ስትመለከት በፕሪሚየር ሊጉ ከወሰድክ 11ኛው ጌም ነው ማለት ከሊቨርፑል ከተሸነፈ በኋላ አሁን ሲሸነፍ 11ኛ ጌም ማለት ነው ስለዚህ አሁን ስትመለከት በዚሁ ፔስ እንኳን ቢሄድ 15 ሲደመር 11 27 ዊክ ላይ ይደርሳል ኦልሞስት እንግዲህ አንድ ጥቂት 30 ምልህ ሶስት ሁለተኛውን በለው እንጂ እንደው መሄዳል ማለት ነው 27 ከደረስክ የሚቀርህ እኮ የመጨረሻው ቴምፖ ነው በቃ የመጨረሻው ነው የሚቀርህ ስለዚህ በዚህ ሁኔታ ከሄደ አሁንም የምልህ እድሉ እንዳለው በደንብ ያሳያል አሁን ያለፈው አመት በዚህ ሰዓት ያለፈው በ15ኛው ሳምንት ሊቨርፑል ነበር ሚመራ ነበር ሊቨርፑል ከፉል ስኳዱ ጋር ማለት ነው ጉዳት ታስታውስ እንደሆነ ስሎት በጣም ሲደነቁ ነበር ያ ጉዳት እንዴት ማኔጅ አድርጎ እየተባለና እንደ በዛ በፉል ስኳዱ ሊቨርፑል 35 ነጥብ ነበር ያለው አሁን ዛሬ አርሰናል 33 ነጥብ ነው ያለው የሁለት ነጥብ ልዩነት ነው ያለው ሁለት ነጥብ ማለት ኦልሞስት አንድና ሃፍ ጨዋታ ማለት ነው አንድ አይሞላ አፍ ጨዋታ ማለት ነው እና ቼልሲ 31 ነበር በዛ ሰዓት አርሰናል 29 ነበር ሲቲ እና ቪላ 25 ነጥብ ነበሩ ያዙት በዛ ሰዓት አሁን እንደምታየው ግን አርሰናል 33 አለው ሲቲ 31 አለው ቪላ 30 አለው እና ይሄንን ስትመለከት አርሰናል ከሊቨርፑል በሊቨርፑል ፔስ እንኳን ብዙ ሩቋል ብለህ ምትተቸው አይደለም ገብቷል እና ከዛ ውጪ ሊቨርፑል 4 ጊዜ ሽንፈት አጋጥሞታል አርሰናል በዚሁ ፔስ ከሄደ ሁለት ነው ማክሲመም የሚደርሰው ስለዚህ ተመሳሳይ በአራት ሽንፈት ይዘጋል ማለት ነው ግን አሁን ይሄንን ነጥቦች ያዘው ጉዳት ተጫዋቾቹ በፕላን ኤ የተጫወተ አለመሆኑ አሁን ቅድም እንደታው ዲፌንስን ሰባተኛ እንግዲህ ኦልሞስት ፕላን ኤፍ ማለት አካባቢ ነው እንግዲህ የምትወስደው ስለዚህ አሁን በዚህ ተጫዋቾቹ አሁን ከጉዳት ሲመለሱ ጉዳቱን ብቻ አይደለም ሪከቨር የሚያደርጉት ሬስ ማድረገው ነው የሚመጡት አቅም ይዘው ነው የሚመጡት ይሄ ደግሞ ሌላ እንትን አለው ሌላ አድቫንቴጅ አለው እንትን ከዛ ውጪ ግን አርሰናል አሁን አንደኛ ነው ገብቷል አንደኛነቱን እስካሁን አለቀቀም ሁለተኛነቱን ግን የተለያዩ ቲሞች ቼልሲ በአንድ ወቅት ነበር አሁን ሲቲ ሁለተኛ ነው ሰንደርላንድ ቼልሲን አሸንፎ ሁለተኛ ደረጃ ተቀምጦ ነበር ገብቷል ሁለተኛ ደረጃውን ይፈራረቁበታል እንጂ አርሰናል ግን ያልዋዠቀ ቲም መሆኑ በደንብ እየታየ ነው መማሰል ከዛ ውጪ ስለ ማንቸስተር ሲቲ ከወሰድን
ያ ከዛው ወደዛ ከመሄድ በፊት ወደ ሲቲ አስቶን ቪላንም ታነሳዋለ በተወሰነ መልኩ ምንድነው የአርሰናል የዘንድሮ ጉዞ ያምናውን የሊቨርፑል ጉዞ ያስታውሰኛል። ከብቃቱ አይዛ አይደለም ማነሳው ብቃት ራሱን የቻለ የተለያየ መስፈርት ስላለው ታስታውስ ከሆነ ሊቨርፑል አንዴ መምራት ከጀመረ በኋላ የተወሰኑ እየጠበቀ በራሱ የሚጥላቸው ነጥቦች ነበሩ። ያኔ አርሰናል የመጠቀም አልፎ አልፎ ያለ መጠቀም ነገሮች እንደነበሩ ታስታውሳል። ከታችም አብረውት የነበሩ ቲሞች ይህን አይነት ባህሪ ያሳዩ ነበር። አሁንም አርሰናል ጋር እያለፈ የተወሰነ ብሊፕ ሲመጣ ልክ አሁን እየተከተለው ያለው ሲቲ የመጠቀም አይነት ነገር፣ አልፎ አልፎ ደግሞ አርሰናል ሲጠቀም ሲቲ ያለ መጠቀም ነገር ልክ አምና ሊቨርፑልና አርሰናል ላይ ይታይ የነበረው ባህሪ ነው እየተደጋገመ የሚመስለውና እንዳልከውም ደግሞ ከስር ያሉት የመተካካት ነገር የሚታይባቸዋል። ልክ አሁን አምናም እንዲህ አይነት ባህሪ ነበር ታስታውስ ከሆነ ወጣ ገባ ነገር ያ ተመሳሳይ ባህሪ የያዘ ነገር አለ። ያ ትክክል። ወደ ሲቲ ጉዳይ ሄድ ወደ ሲቲ ልግባለ ወደ ሲቲ ጉዳይ ሄድ ማንቸስተር ሲቲ በፕሪሚየር ሊጉ ያልዋዠቀ ፐርፎርማንስ በማሳየት አርሰናል ነው እየሰማው ነው ይሰማል እና ማንቸስተር ሲቲ ቅዳሜ ዕለት ሰንደርላንድን አሸንፏል 3-0። ግን ማንቸስተር ሲቲ በሃላንድ ላይ ጥገኛ የሆነ ቡድን መሆኑን አይተናል። ኦፍ ኮርስ እዛ ጨዋታ ላይ አላገባም የተጫዋች። ግን የማንቸስተር ሲቲን ፎርም ስትመለከት ሆም ላይ እና አዌይ ላይ ይለያያል። ሲቲ ሆም ላይ ቤስት ነው 8 ጨዋታ አድርጎ 21 ነጥብ ሰብስቧል። አንድ ጨዋታ ብቻ ነው የተሸነፈው እና 21 ነጥብ ከማግኘት ካለበት እንግዲህ ከ24 ነጥብ 21 ሰብስቧል። በጣም ጥሩ ነው። 22 ጎል አስቆጥሮ 6 ብቻ ነው የገባበት። አዌይም ፎርም ስትመለከት ግን በ7 ጨዋታ 10 ነጥብ ብቻ ነው የያዘው። ከ21 ነጥብ 10 ነጥብ ብቻ ነው የያዘው። 11 ነጥብ ሉዝ አድርጓል። በዚህ ላይ 13 ጎል አስገብቶ 10 ጎል ገብቶበታል። ይሄ የሚያሳየው አዌይ ላይ ዲፌንሱ ጥሩ አለመሆኑ ነው የሚያሳየው። አዌይ ላይ ዲፌንሱ ጥሩ አይደለም እና ከሱ ይልቅ አዌይ ላይ አስቶን ቪላ፣ ፓላስ እና ቶተንሃም፣ ቼልሲ እና አርሰናል የተሻሉ ናቸው በአዌይ ፐርፎርማንስ ተመለከተ። ይህ ማለት ዲፌንሱ በጣም ደካማ መሆኑን ነው የሚያሳየው። አንደኛ ጫና አይችልም። አሁን የማንቸስተር ሲቲ ዲፌንስ በቀላሉ ይረበሻል በአዌይ ማች ላይ። ሆም ላይ ገብቷል ከደጋፊ ጋር ስለሆነ ጫናው ስለሌለው እሱ ላይ ብዙ ጫና ስለሌለ ጫና የሚያሳርፍበት ቲም ስላላገኘ በቀላሉ ይወጣል። አዌይ ላይ ግን ሲሄድ በጣም ይቸገራል እና ይሄንን ይዘህ ደግሞ መቀጠል በጣም ከነው። ፔፕ ጋርዲዮላም ሲጠየቅ ነበር ከዚህ አሁን 2 ነጥብ ልዩነት አላችሁና እንዴት ነው? ዋናው አለመዋዠቃችን ነው። ዛሬ 2 ነጥብ ስለያዘን አይደለም ብሏል። በመዋዠቅና ባለመዋዠቅ ሁኔታ ላይ በጣም ተጨንቋል እሱ። አሁን ቲሙ በትክክል የዋዠቀ መሆኑን እሱ ራሱ የተረዳው ይመስለኛል። ይሄንን ስለ ሲቲ የምትናገረው በቃ ተከላካዩ እኮ በቃ አሁን እኮ እንዳልከው ነው። ሃላንድ ነው ብለናል። የነ ፋደን የነ ሼሪኪ የተወሰኑ ተጫዋቾች ምንድነው ፍለፊቱ ላይ ችግር የለበትም እያየን ነው። እነ ዶኩ በደንብ እየሾሩ ነውና ጎሎች እየተገኙ ነው። ችግሩ ሲቲ ጎል ላለማስተናገዱ ወይ ደግሞ ጠንከር ያለ የተከላካይ መስመር አግኝቶ አጥቂዎቹ ጎል ማግባት ከተቸገሩ አንተ ላይ ጎል አለመቆጠሩ ዋስትና የለም። አሁን ባለው በጣም ነው የሚያሳስበው የሲቲ እኮ ተከላካይ ያየው እኮ ኦልሞስት ግራ ገብቶታል ፔፕ እኮ አሁን የትኛውን ተከላካይ ማሰለፍ እንዳለበት ሁሉ ያ ግራ የገባበት ጊዜ ላይ ነው የሚገኘውና ሲቲን ስናስብ የሚመስለው ለሁሉም መጣ በቃ ያለው እድል አሁን በቃ አርሰናልን ፔፕ እንዴት ዋንጫ ማሸነፍ እንደሚችል ያውቃል። የቀረበለት እድል ሰፊ ነው። ስለዚህ አሁን አርሰናል ይፍረከረክ ነው። ይሄ የሚያስማማ ጉዳይ አይመስለኝም አሁን ከምናየው አሁን ከምታየው ራሱ ፔፕ ወጥነት እየፈለገ ነው እንዳልከው። ያ ትክክል። ከተረፈ እንግዲህ አሁን ብቅ ያለው አስቶን ቪላ ነው እና አስቶን ቪላን በተመለከተ ዳሚያን ዴጉሬ የሚባል የሌኪፕ የሪፖርተር በተለይ የእንግሊዙ ሪፖርተር ለሌኪፕ የሚጽፈው አንድ ዘገባ አውጥቷል ትላንትና፣ ማለት ከጨዋታው በፊት ማለት ነው እና ማለት ብራይተን በአሜሪካን ኤክስፕሬስ ስቴዲየም ላይ ያደረገውን ጨዋታ መነሻ በማድረግ ማለት ነው ከአርሰናል ጨዋታ በፊት ማለት ነው። በዛ ጨዋታ እንደምታውቀው 2-0 እየተመራ አስቶን ቪላ 4-3 ነው ያሸነፈው እና ይሄ ደግሞ ምን ብሎታል?
ለኡናይ ኤምሬ ሬሞንታንዳ ያውቀዋል ብሏል። ይሄ ማለት በምን መስመር ያለው በምን መልኩ ይሄንን ሲያስረዳ ወደ ኋላ ተመልሶ የቻምፒየንስ ሊግን የ2017ን ዋናውን የሪሞንታንዳን ያነሳል። ታስታውስ እንደሆነ ባርሴሎና ከፓሪስ ጀርመን ነበር። የፓሪስ ጀርመን አሰልጣኝ ደግሞ ኡናይ ኤምሬ ነበር እና 4-0 አሸንፈው አለፉ ሲባል በቻምፒየንስ ሊግ ታሪክ ትልቁ ሪሞንታንዳ የተባለ 6-1 አሸንፎ ባርሴሎና ዶም ኔይማር ማን ኦፍ ዘ ማች ተብሎ የጨረሰበት ጨዋታ ማለት ነው እና ፓሪስ ጀርመን ተሸንፎ ከቻምፒየንስ ሊጉ ወጣ እና አሁን ያንን ስለሚያውቀው አሁን ግን ተሻሽሎ ይላል። አሁን ግን በዛ ተቃራኒ መጥቶ ሪሞንታንዳን እየተከበረ ነው ይላል ዘገባውና ይሄ ሪሞንታንዳ በዚህ በአስቶን ቪላ ማን ነው በብራይተኑ ጨዋታ ብቻ አይደለም ይላል እና ዘገባውን ሲያቀርብ 3ኛው ሳምንት ይላል እንግሊዝ ፕሪሚየር ሊግ ሲጀመር 3ኛው ሳምንት ላይ አስቶን ቪላ 1 ነጥብ ብቻ ነበረው፣ ምንም ጎል አላገባም፣ በደረጃ 19ኛ ነበር 3ኛው ሳምንት ላይ። ኦኬ ወደ 10ኛው ሳምንት ስንገባ ፕሪሚየር ሊጉ 10ኛው ሳምንት ላይ ሲገባ ደግሞ አስቶን ቪላ 11ኛ ደረጃ ላይ ተቀመጠ፣ ወገብ ላይ ተቀመጠ። ከዛ 14ኛው ደረጃ ላይ ሲገባ 4ኛ ደረጃ ላይ ተቀመጠ። 14ኛው ሳምንት ላይ 14ኛው ሳምንት ላይ 4ኛ ደረጃ ላይ ተቀመጠ። 15ኛው ሳምንት ላይ አሁን አርሰናልን አሸንፎ 3ኛ ደረጃ። ይሄ እኔ የጨመርኩት ነው ሪፖርቱ እና ያው ሪፖርቱ ሊል የሚችለው እንዲህ ነው ዞሮ ቢሆንም ቢሆንም ይሄን ነው ሊቀጥል ልክ ነህ። እና ከዚህ በላይ ሪሞንታዳ አለ ወይ ብሎ ነው ዳሚያን የሚጽፈው። ይሄ በአስቶን ቪላም ገብቷል። ሲያስበው ከ19ኛ ደረጃ ወደ 3ኛ ደረጃ ማምጣት ይሄ መገልበጥ ማለት ነው። የብራይተንን ጨዋታ ተጠና ላለፉት 10 ጨዋታ 7 ድል 2 አቻ 1 ጨዋታ ተሸንፎ ነው የመጣው። አንዱም ጨዋታ በሊቨርፑል 2-0 የተሸነፈ ጨዋታ አይደል። እና ስለ ኡናይ ኤምሬ ሲያወራ ሰመር ላይ ይላል ቡድናቸው በወጣቶች ለመገንባት ፈልገው ነበር ይላል አሰልጣኙ፣ ግን አልቻሉም ይላል። ምክንያቱም ሴፕቴምበር ላይ የአስቶን ቪላ ክለብ ዳይሬክተር ሞንቺ ከኃላፊነት እንዲነሱ ተደረገ። ከኡናይ ኤምሬ ጋር ባለመግባባታቸው ክለቡ የኃላፊነት ስፖርት ዳይሬክተሩ እንዲነሳ አደረገ። ታዲያ ከማንቸስተር ዩናይትድ የመጣውን ጆርዳን ሳንቾን በስተቀር ስታርቲንግ ላይናፕ ውስጥ ያስገባቸው ተጫዋቾች የሉም ይላል ሪፖርቱ። ሳንቾን ብቻ ነው ያስገባው። ከዛ ሌላ ምናልባት ሊጠቀስ የሚችለው ይላል ከኒስ ያመጡት ኢቫን ጌሳር የሚባለው ተጫዋች ለ63 ደቂቃ ብቻ አጫውቶታል ይላል ዘገባው። እና ከሊቨርፑል በውሰት የመጣው ሃርቬ ኤሊዮት ራሱ ከሴፕቴምበር 28 በኋላ አልተጠቀሙበትም። ስለዚህ በአብዛኛው የሚጠቀሙት ገብቷል የበፊቱ ተጫዋቾቻቸው። እና ከሰንደርላንድ ጋር 1-1 ሲለያዩ ይላል ተጫዋቾቹን ሰብስበው ኡናይ ኤምሬ ደካሞችና ሰነፎች ናቸው ብለው ሲሪየስሊ ቦጭቋቸው ሰድቧቸው ተችቷል። እንደውም ባክፋየር ያደርጋል ተብሎ ሲጠበቅ ነበር ትዝ ይልሃል። እና ከዛ በኋላ ምንድን ያደረጉት ተከላካይ ክፍሉ ላይ ማጠናከር ነበር መስራት የጀመሩት ይላል። እና ኦፍ ኮርስ ታዋቂውን የነሱን ሚንክስ የሚባለውን ተጫዋች በሃምስትሪንግ ስላጡት ባክፎሩን በማቲካሽ በኮንሳ በቶሬስ እና በሉካስ ዲን ነው ባክፎርን ያጠናከሩት። እና በእርግጥ ቅዳሜ ዕለት ሉካስ ዲን በህመም ስላጋጠመው ማትሰን ነው የገባው ሙሉ ፊት ስላልነበር። ከዛ ውጪ ጎልኪፐሩ ያው ዘንድሮ ወደ ማንቸስተር ዩናይትድ ይሄዳል ተብሎ የነበረው ኤሚሊያኖ ማርቲኔዝ እንዳለ ነው ብቃቱ እንደምትልከው። እና ታዲያ ከኢንተርናሽናል ብሬክ በኋላ ይላል ከሴፕቴምበሩ ኢንተርናሽናል ብሬክ በኋላ 10 ጨዋታ አድርገው 7 ጎል ብቻ ነው የገባባቸው። ይሄ ዲፌንሷቸውን በደንብ ሲሪየስሊ ፎከስ አድርገው ሰርተውበታል ይላል። እና አሁን ዊክ 14 ላይ የገባባቸው ሲታይ አሁን ዊክ 14 ነው እንግዲህ 15 አይደለም። አሁን የገባባቸውን ጎል ስትመለከት ያለፈው አመት በዚህ ሰዓት አለ 22 ጎል ተቆጥሮባቸዋል። አሁን ግን 11 ጎል ብቻ ነው የገባባቸው፣ እጥፍ ማለት ነው። በነጥብም ደረጃ ስትመለከት የ5 ነጥብ ልዩነት አላቸው። አሁን ምን ያህል እንደተሻሻሉ ያሳያል። ኦፍ ኮርስ አስቶን ቪላ ያለፈው አመት ቻምፒየንስ ሊግ አላለፈም አይደል? ያለፈው አመት ደካማ ነበር። እና ሌላው ምን ይላል? ሌላው ከአስቶን ቪላ ክለብ ታሪክ በአስቶን ቪላ ታሪክ የሰሩት ኤምሬ ካረጋቸው ጨዋታዎች 50%ን ድል አድርገዋል ይላል። ይሄ
ትልቅ ታሪክ ነው ይላል። በክለቡ ትልቅ ታሪክ ነው። የአትሌቲኩ ጋዜጠኛ በተለይ የአስቶን ቪላው ጋዜጠኛ ሪፖርተር ጃኮብ ታንስዌል ግን አሁንም ኤምሬ እና አስቶን ቪላ ስራ ይጠብቃቸዋል ይላል። ይህ የአስቶን ቪላ ሪፖርተር የሚለው ምንድነው? ኮቹ ቲሙ ላይ በእርግጥ ስፕሪት ለውጠዋል፣ ስፕሪት አምጥተዋል ይላል። ቲሙ ላይ የሆነ ስፕሪት ነገር አምጥተዋል፣ ጥሩ ግን ይላል ያለፉትን 3 ጨዋታዎችን ከወሰድን ይላል ብራይተንን 4-3 ያሸነፉበት ጨዋታ፣ ወልቭስን ሜዳቸው ላይ 1-0 ያሸነፉበት ጨዋታ፣ ሊድስን ደግሞ 2-1 ያሸነፉበት ጨዋታ ከተመለከትን በፕሪሚየር ሊጉ ውድድር ላይ ደካማው ኤክስጂ ያስመዘገበው አስቶን ቪላ ነው ይላል። ስለዚህ በእርግጥ ቅዳሜ ዕለት ከአርሰናል ጋር 2.16 ነው ኤክስጂያቸው፣ ጥሩ ነበር በነገራችን ላይ ግን ይሄ መሻሻል አለበት ብሎ ተናግሯል። በተለይ ደግሞ አዌ ማች ላይ ይላል ቪላ ሆም ላይ ስትመለከተው 8 ጨዋታ አሸንፏል። 8 ጨዋታ አድርጎ 19 ነጥብ ይዟል እና 6 ዊን 1 ድሮ 1 ሽንፈት ብቻ ነው። አዌ ማች ላይ ግን 7 ጨዋታ አድርጎ 11 ነጥብ፣ ልክ የቅድም ያልኩ የማንቸስተር ሲቲ አይነት በሽታ ነው ያለው አዌ ማች ላይ እና ስለዚህ ይሄም የአስቶን ቪላው የአትሌቲክስ ጋዜጠኛም የሚለው ይሄንን ነው። ይሄን ነገር ካልተሻሻለ አስቶን ቪላ ቤስት ነው ማለት አንችልም የሚል አስተያየት ሰጥቷል። ኢንትረስቲንግ ነው። በእርግጥ ነው እንግዲህ በቶፕ ሌቭል በተለይ በዋንጫ ሌቭል ቪላን ማሰብ በዚህ ደረጃ መቼም ከባድ ግን የሰው ባለን 2-3 ደቂቃ የተወሰነ ነገር ለማየት የሚጠበቁ ጨዋታዎች እንግዲህ እንዳልነው በተለይ የሊቨርፑል ነገር አሁንም አሳሳቢ ነውና ወደ ሚላን ይሄዳል እና ኢንተርን ይገጥማል። ከሜዳ ውጭ የሚደረግ ጨዋታ ነው። ይሄ ራሱን የቻለ ሌላ አስቸጋሪ ጨዋታ ነው። ከሰሞኑ ራሱን የቻለ ውጤት ቀውስ ውስጥም የገባው ቸልሲን ስታይ አቻ እያበዛ እሱም ቢሆን ወደ ጣሊያን ሄዶ ከአታላንታ ነው የሚጫወተውና ይሄም ሌላ ራስ ምታት ነው ለቸልሲ እና ቀላል ፈተና አይደለም። እነዚህ ነገ ከሚጠበቁ ጨዋታዎች መካከል ሊጠቀሱ የሚችሉ ናቸውና አርነ ስሎት እንግዲህ መቼም ብዙዎች እንደሚሉት መውጫ ቀዳዳቸው እስከ ጥር ድረስ እስከ ክሪስማስ ድረስ ይመጣል የሚል ነገር አለ። ምክንያቱም እየተንጠባጠቡ ነው። በዚሁ መልኩ ከቀጠሉ ምን ያህል ይታገሳቸዋል ጥያቄ የሚሆን ነገር ነው የሚሆነው። ከዛ ውጪ ግን የረቡዕ የሪያል ማድሪድና ማን ሲቲ ጨዋታ ትልቅ ጨዋታ ነው። እንግዲህ የምንለው የምናየውም ነው። በሳንቲያጎ ቤርናባው የሚደረግ ጨዋታ ነው። ሲቲንም በደንብ ለማየት ያው ፎርሙንም አሁንም በደንብ ለማየት የሚያግዝ ይመስለኛል። ደግሞ ኪሊያን ኤምባፔ አሁን በጣም እንትን ላይ ነው ያለው። ኪሊያን ኤምባፔ በጣም የክሪስቲያኖ ሮናልዶን ሪከርድ ለማሻሻል ጫፍ ደርሷል እና በጣም ፎርም ላይ ነው ያለው። ቅድም ያነሳነው ነገር አለ። አዌይ ማች ላይ ቲሙ ዲፌንሱ ደካማ ነው። እንዴት ይሆናል ማየት አለብን። ይሄ ራሱን የቻለ ጥሩ ነገር ነው። እንዳልኩት ነው ፊት ለፊቱ ደስ ይላል። በተለይ የሼሪኪ አቅም ደስ በተለይ የሚሰጣቸው ፓሶች አስገራሚ ናቸው። የሆነ ካዞርላ ነገር አለው፣ የተወሰነ የማየው ነገር አለው። አላቅም አርቲስቲክ ነገር አለው። ሜሲ ያሉት ነበር ማለት በተወሰኑ ነገሮች ከሜሲ ሁሉ በላይ ነው አለ ፔፕ ጋርዲዮላ በቀደምና አንዳንድ እንትኑን ለየት አድርጎ ሲያነሳለት ነበር። የክለቡ ሞራል ለመስጠት ነው እንጂ ራያን ሸርኪን አሁን አለ የምናውቀው ያለ እናውቀዋለን። ግን የሜሲ ጋር እንኳን እኔ አላውቅም። ለሞራል ለልጁ ሞራል ብሎ ነው እንጂ ለምን ታዲያ ሁሌ 90 ደቂቃ አጫውቱ? አሁን ሙሉ እምነት ኖሮ 90 ደቂቃ ሲያጫውቱ አትመለከትም አይደል? አሁን ኦፍ ኮርስ ምናልባት ለሊጉም አዲስ ነው አቅም ምናምን ጥያቄ ሊነሳ ይችላል ግን ሊጎለበት የሚችል ሊገልበት ብቻ ከፍለፊቱ ጥሩ ዓመታት እንዳሉ ታያለ። አርቲስቲክ እኮ ነው። የአስፋልት ጨዋታ ያደርጓል ሲጫወት እንግዲህ የአስፋልት ጨዋታ እንዳስፋልት ቀለል አድርጎ ነው የሚጫወተው እና አይኖቹ ጥሩ ናቸው። ይሄ አርቲስቲክ ነገር አለው ልጁ። አሁን ፈረንሳይ ናሽናል ቲም ዓለም ዋንጫ ላይም አንዱ ይጠበቃል ከሚሉት ተጫዋቾች አንዱ ነው። ግን ዲዴሻው እንደዛ አይነት ተጫዋቾችን እድል አይሰጥም። አሁን ችግሩ እሱ ነው። እሱ የሚጋደሉትን ነው የሚወደውና ኤኒዌይ ከዛ ውጪ ክለብ ብሩዥ እና አርሰናል ረቡዕ የሚደረግ ነው ይሄም ጨዋታ። እዚህም ጨዋታ ላይ እንግዲህ በተለይ አርቴታ በደንብ የተጫዋቾች ለውጥን
ተግባራዊ ያደርጋል ተብሎ በተለይ እነዚህ አቅም በደንብ ማጣት የሚታይባቸውን ተጫዋቾች ሊያሳርፍ ይችላል የሚል ሀሳብ የሚሰጥበት ነው። ይሄም ሮብ ነው እንግዲህ የሚደረግ ጨዋታ ነው። በእርግጥ አሉ ሌሎችም በርከት ያሉ ጨዋታዎች አሉ። 8 ጨዋታ ነው አይደል በየቀኑ የሚደረገውና ቀላል አይደለም። ባየር ሌቨርኩሰን ኒውካስልም እንዲሁ ራሱን የቻለ ትልቅ ጨዋታ ነው ሮብ የሚደረግ ብለህ ልጠቅስ ትችላለህ። ከዛ ውጪ የቶተናምም ጨዋታ አለ አይደል? ቶተናምም እንዲሁ ወሳኝ ጨዋታ ይጠብቀዋል። ባየርንም እንዲሁ ቶተናም ከስላቪያ ፕራ፣ ባየርንም እንዲሁ ከስፖርቲንግ ሊዝበን የሚያደርጉት ጨዋታ አለ። ይሄ እንደውም የማክሰኞ ጨዋታ ነው። በዚህ ሀገር የኛ ምሳ ሰዓት ጨዋታ ነውና የሚደረጉ ነገሮች አሉ። እነሱን እንግዲህ አድማጭ ተመልካቾች እንዲታዘቡ ድሉን እንሰጣለን። ሁሴኖ ከአንተ ጋር የነበረን ቆይታ ያብቃ። እንግዲህ በዚሁ ብንሰናበት የተሻለ ነው የሚሆነው። ኤችዲ ስፖርትን ነበር አድማጭ ተመልካቾች የሰማችሁት በሬዲዮ በብስራት በተወዳጁ ጣቢያ እንዲሁ በኤችዲ ስፖርት ዩቲዩብ ለነበረን ቆይታ ከልብ እናመሰግናለን። መልካም ጊዜ ብያለሁ። ባባይ ቻው። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ